ዕብራውያን ምዕራፍ 3 ላይ እናወጣና ከቁጥር 7 ጀምሮ እስከ መጨረሻ ያለውን አነባለሁ። በጌታ በኢየሱስ ስም አነባለሁ። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን የምትሰሙት አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልሁ። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? 40 ዓመትም የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደሉምን? ካልታዘዙትም በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። አጭር ጸሎት እናድርግ። እግዚአብሔር አምላካችን ሆይ ቃልህን ጌታ ሆይ እንድናስተውል እርዳን። ጌታ ሆይ ቃልህን በታማኝነት እንድንናገርም እርዳን። ተናገረን። መንፈስ ቅዱስ ዛሬም ትናገራለህ። በቃል ውስጥ ያለው መልእክት ያንተ ድምፅ ነውና መስማት እንድንችል እርዳን። በኢየሱስ ክርስቶስ ስም አሜን። ይሄ የዕብራውያን መጽሐፍ የተጻፈው ድፍረታቸው ወይም ኮንፊደንሳቸው እየላላ የመጡ አማኞችን ለመምከር ነበር። አንድ ነገር ለመስራት ልባችን ተነሳስቶ ወገባችን ታጥቀን ሆ ብለን የምንነሳበት ጊዜ ይኖራል። ከዛ በኋላ ከተወሰነ ጊዜ በኋላ ነገሮች እየከበዱ ሲመጡ፣ ለምሳሌ ሰው ንግድ ሲጀምር ኤክሳይትድ ይሆናል። ከፍት ነው ንግድ ይላል። ከዛ በኋላ ግን ሲያየው ጠዋት ሄዶ እስከ ማታ መዋል ያደክማል። እንዳሰብነው ነገሮች አይሆኑም። ያን ጊዜ እየላላ እየዛለ ይመጣል ሰው። ብዙ ንግዶች እዚህ ሀገር ውስጥ 90% ዓመት 2 ዓመት አይቆዩም። ታውቃላችሁ፣ ይዘጋሉ፣ አይጸኑም። ምክንያቱም እንዳሰቡት አይደለም። እና አሁን እነኚህም የዕብራውያን አማኞች በመጽሐፍ ውስጥ እንደምንመለከት ጌታን ካመኑ በኋላ ወንጌል ከሰሙ በኋላ በቃ በወኔ ይመላለሱ እንደነበረ፣ በቃ ለጌታ ብለው ዋጋ ይከፍሉ እንደነበረ በመጽሐፍ ውስጥ እናነባለን። የኋላ ግን ምን ያህል ጊዜ እንደቆየ ባይታወቅም ድፍረታቸው እየላላ መጣ እና የሆነ ለመማር ያላቸው ጉጉት እየደከመ መጣ። እየሰነፉ መጡ። ምናልባትም ደግሞ ወደ ኋላ የማፈግፈግ ነገር በእነሱ ዘንድ እንደነበረ መልእክቱን ስንመለከት በጥሞና እናስተውላለን። እና ለዛ ነው የጻፈላቸው፣ ሊያበረታታቸው፣ ሊመክራቸው፣ ሊያስጠነቅቃቸው። በአጭሩ የዕብራውያን መልእክት የምክር ቃል ነው ማለት እንችላለን። እንደውም መጨረሻው ምዕራፍ ላይ ነው መሰለኝ ካስታወስኩት ምን ይላል? ሊጨርስ ሲል ይሄ ስለ መልእክቱ ሲናገር ቁጥር 22 ላይ ምዕራፍ 13 ወንድሞች ሆይ የምክርን ቃል እንድትታገሱ እመክራችኋለሁ። የምክርን ቃል እንድትታገሱ እመክራችኋለሁ። በጥቂት ቃል ጽፌላችኋለሁና 13ኛው ምዕራፍ ላይ ነው እንደዛ የሚለው።
በጥቂት ቃል ጽፌላችኋለሁና እኛም እንደዚህ አይነት ነገር በሕይወታችን ያጋጥመናል። በወንጌል ባመንን ጊዜ በመጀመሪያው በአፍላ ፍቅራችን ጊዜ እንሆን የነበረውን ከፍል የነበረው ነገር አለ። ሁላችንም ትዝ ይላችኋል። እስቲ ትንሽ ለማስታወስ ሞክሩ እንዴት እንደነበራችሁ። መጀመሪያ የምትሆኑትን አጣችሁ ከነበረ እስቲ ፍንጫችሁ ምንሆነውን ያጣን ሰዎች ነበርን። በቃ ያልተጠየቅነውን እንሰራለን፣ ሳይጠየቁን እንመልሳለን፣ ሳይጠሩን አቤት እንላለን። በቃ የማናደርገው ነገር የለም። እና እንደዛ የሚያደርገን የነበረው እኮ ፍቅሩ ነው። በኋላ እየተቀየርን እየቀዘቀዝን መጣን። ከዛ ልክ ይሄ አውቆ የተኛ አይነት ነገር ሆንን። እንሰማለን ግን አልሰማም። አንዳንድ ጊዜ እኔ በቫይበር ላይ ወይ እንደዚህ ሀሳብ የሆነች ነገር እንዲህ ምን ትላላችሁ ምናምን ብዬ አድርግና ጭጭ ይላል። አይሰሙም ማለት ነው እላለሁ። እኔ አይሰማ ይሆን ይሄ ነገር? መጀመሪያ በአንቀጽ ነበር የምጽፈው። ከአንቀጽ ቀየርኩና ወደ ቡሌት ፖይንትስ ለወጥኩት። ድንገት ቡሌት ፖይንትስ ከሆነ የሚረዳው ብዬ ቡሌት ፖይንትስ ደግሞ ከሱ ይልቅ በቁጥር ይሻላል ብዬ አንደኛ፣ ሁለተኛ፣ ሶስተኛ ማድረግ ጀመርኩ። ለምንድን ነው መሰላችሁ? የማይሰማ እየመሰለኝ እኮ ነው፣ ግን አይደለም። ሳይሰማ ቀርቶ አይደለም። የሆነ ቀዝቀዝ ይላል፣ ድክም ፍዝዝ ይላል። እና ለማበረታታት ነው አሁን እዚህ ላይ የተጻፈላቸው። እንደገና እንዲያስታውሱት ስለ አንድ ሰው ጸልይ ነበር ሰሞኑን። ይሄ ግለሰብ አንድ ወቅት ላይ በጌታ ቤት የነበረ እና አሁን ግን በቃ ያኔ የማየው የነበረው ነገር የለም አሁን በዛ ሰው ሕይወት ውስጥ። እና ስጸልይ ወደ ልቤ የመጣው ሀሳብ ምንድነው? እስራኤልን እግዚአብሔር የሚናገርበት የት እንዳገኘሁሽ ይላል። የት እንዳገኘሁሽ፣ እንዴት እንደነበርሽ ትዝ ይላችኋል። በደም የተለወስሽ ነበርሽ። ከዛ በኋላ ነው ያነጻሁሽ፣ ከዛ ነው እንዲህ ያደረግኩሽ እያለ ሊያስታውሳቸው ይሞክራል። እና በዚህ በዕብራውያን መልእክት ውስጥ ጸሐፊው እንደዚህ አይነት ነገር ነው የሚያደርገው። ኢየሱስን በዓይናቸው ፊት ነው የሚስልላቸው፣ እሱ ከሁሉ በላይ እንደሆነ። የሰማችሁት ወንጌል እኮ ስለ አሁኑ ዓለም አይደለም። ስለ የትኛው ነው? ስለሚመጣው ዓለም ነው የሰማችሁት የሚል ነገርም የሚናገረውን እናያለን። እና አሁን በዛሬው ክፍላችን ላይ ስንመለከት ስለዚህ ይላል ያው የያዝነውን ነገር እስተ መጨረሻ ብንጠብቅ እግዚአብሔር የታመነ ነው የሚል ሐሳብ ከተናገረ በኋላ ጌታ ኢየሱስ የታመነ ነው፣ እሱ አይለቅም፣ ይይዛል፣ ምንም አትሆኑም ይልና ስለዚህ ብሎ ቁጥር 7 ቅድም ያነበብነው መንፈስ ቅዱስ እንደሚል ብሎ ይጠቅስላቸዋል። ከየት? ከመዝሙር 95 መዝሙር 95 ላይ ያለው ክፍል የሚለውን ቀጥታ ከቁጥር 8 እስከ 11 ይጠቅሳል። መዝሙር 95 ላይ ዳዊት ወይም ያንን የጻፈው ሰው የቀደሙትን የምድረ በዳ የነበሩትን አባቶች ታሪክ እያስታወሰ ነው የሚናገረው። እና ምንድን ነው የሚለው? ዛሬ ድምፁን ብትሰሙት ማን ነው እንዲህ ባየው? መንፈስ ቅዱስ። ዛሬ ሲል ምንድን ነው? ትላንትና የሰሙ ነበሩ። እነማ? አባቶች። በዚያ በምድረ በዳ ይሄዱ የነበሩ ሰምተው ነበር ድምፁን። ሰምተው ግን አላመኑም ነው መልእክቱ። ሰሙ ግን አላመኑም። ስራዬን አዩ፣ ክብሬን አዩ፣ ክንዴን አዩ፣ ግን አላመኑ። ከዚህ የተነሳ ይዣቸው ወጥቼ አላስገባዋቸውም። በጣም የሚገርም ነው። እያስታወሰ ነው። ማን ይሄን የሚለው? መዝሙረ ዳዊት ላይ በዳዊት በኩል መንፈስ ቅዱስ። ምክንያቱም ይሄ
የመንፈስ ቅዱስ ድምፅ ነው። የእግዚአብሔር ቃል የመንፈስ ቅዱስ ድምፅ ነው። ይሄን ካልሰማን ከሰማይ ሰው ቢመጣ አንሰማም። ትዝ ይላችኋል ጌታ ኢየሱስ የተናገረውናል። ለዛ ለባለጠጋው ሰውዬ አየው ሪያሊቲውን። ከሞተ በኋላ ሪያሊቲውን ሲያየው ማሰብ ጀመረ። ስለማ ስለ ወንድሞቹ። እረ የወንድሞቼ ጉዳይ። አብርሃምን መጀመሪያ ሌላ ጥያቄ ጠየቀው። እንደው ውሃ ምላሴን አርስልኝ እባክህ አለው። አይቻልም አለው አብርሃም። ይሄንን ታሪክ የሚነግረን ማን ነው? ኢየሱስ። አይቻልም አለ። በእኛና በአንተ መካከል ክፍተት አለ፣ አይቻልም አለ። ከዛ በኋላ አሰበና እሺ እዚህ እንዳይመጡ ወደ ወንድሞቼ ይሄን አልዓዛርን ላክልኝ አለ። መልሱ ደግሞ ምንድን ነው? ከሞት ቢነሳ እንኳ አይሰሙትም። ምክንያቱም አሁን ሙሴና ነቢያት አሉላቸው። እነርሱን ካልሰሙ ከሞት ቢነሳ እንኳን አይሰሙትም። ሙሴና ነቢያት የሚለው እንግዲህ የእግዚአብሔር ቃል። እዚህ ክፍል ላይ ደግሞ ዕብራውያን ምዕራፍ 3 ቁጥር 7 ላይ መንፈስ ቅዱስ እንደሚል ብሎ ነው መጽሐፍ ቅዱስን የሚጠቅስልን። ስለዚህ መንፈስ ቅዱስ የእግዚአብሔር ቃል የመንፈስ ቅዱስ ድምፅ ነው። የእግዚአብሔር ቃል የሚናገር መንፈስ ቅዱስ በቃል ውስጥ ይናገራል እና መንፈስ ቅዱስ ምን ይላል? ዛሬ ድምፁን ብትሰሙት ይላቸዋል። በዛ በመዝሙር 95 ላይ ዛሬ ድምፁን ብትሰሙት አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመት ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። እንግዲህ ወደ ረፍቴ አይገቡም ብዬ በቁጣዬ ማልሁ። ያኔ ስለዚህ መንፈስ ቅዱስ ምን እያደረጋቸው ነው? እያስታወሳቸው ነው ያንን ታሪክ። በዛ ታሪክ ውስጥ የሆነውን ነገር ስንመለከት የሚገርም ነገር ነው። በዚያ በማስመረር ቀን በፈተና ቀን የሚል እናነባለን እና እሱን የሚያሳዩ 2 ክፍሎች አሉ። አንደኛው ዘጸአት 17 ላይ እናየዋለን። ዘጸአት ምዕራፍ 17 ላይ ነው እና ይሄ ዘጸአት ምዕራፍ 17 መቼ መሰላችሁ የሆነው? መጀመሪያ ክፍሉን ባጭሩ ላንብብላችሁ። ዘጸአት 17 ቁጥር 1 ላይ የእስራኤል ልጆች ማህበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ፣ በራፊድም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ሕዝቡም ሙሴን ተጣሉት፣ የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ? አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣህን ሲሉ በሙሴ ላይ አንጎራጎሩ። ሙሴም ሊወግሩኝ ቀርበዋልና በዚህ ሕዝብ ላይ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ፣ ወንዙን የመታህባትን በትር በእጅህ ይዘሃት ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤል ልጆችም ክርክር እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ እግዚአብሔርን ስለተፈታተኑት የዚያን ስፍራ ስም ማሳህ ደግሞ መሪባ ብሎ ጠራው ይላል። ማሳህ ማለት መፈታተን ነው። መሪባ ማለት ደግሞ ጠብ ማለት ነው፣ መጣላት ማለት ነው። ከእግዚአብሔር ጋር ተጣሉ፣ እግዚአብሔርን ተፈታተኑ። መቼ መሰላችሁ ይሄ ነገር የሆነው?
ከግብፅ ከወጡ ከአንድ ወር በኋላ አይገርም? ቀይ ባህርን ከተሻገሩ ከአንድ ወር በኋላ ልገለን ያወጣህን ብለው ሲጣሉት እናያለን። በጣም የሚገርም ነገር ነው። በጣም እና ከዛ በኋላ ደግሞ በሌላ ክፍል ላይ ሄደን በዘሁልቁ 20 ላይ ደግሞ እንመልከት። ዘሁልቁ 20 ይሄኛው ደግሞ መቼ መሰላችሁ? እስራኤላውያን ከወጡ በ40ኛው ዓመት ላይ ነው። ያ በአንድ ወር በኋላ ነው ብያችኋለሁ። ይሄ 40ኛው ዓመት ሊገቡ ነው። የሆነውን ተመልከቱ። ቁጥር 1 የእስራኤል ልጆች ማህበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ሕዝቡም በቃዴስ ተቀመጡ። ማርያምም በዚያ ሞተች፣ በዚያም ተቀበረች። ለማህበሩም ውሃ አልነበረም። በሙሴና በአሮን ላይ ተሰበሰቡ። ሕዝቡ ሙሴን ተጣሉት፣ እንዲህም ብለው ተናገሩት፣ ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛ ምነው በሞትን ኖሮ፣ እኛ ከብቶቻችንም በዚያ እንሞት ዘንድ የእግዚአብሔር ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁ? ዘርና በለስ ወይም ሮማንም የሌለበት ስፍራ ነው፣ የሚጠጣም ውሃ የለበትም። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሂደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በትርን ውሰድ፣ አንተና ወንድምህ አሮን ማህበሩን ሰብስቡ፣ ድንጋዩም ውሃን እንዲሰጥ እነርሱ ሲያዩ ምን አድርጉት ነው የሚለው? ቅድም ምታው ነው የተባለው። አሁን ተናገሩት፣ ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማህበሩን ከብቶቻቸውንም ታጠጣላቸዋለህ። ሙሴም እንደታዘዘ በትሩን በእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላቸዋለን አላቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው። ያልተባለውን ምንድን ነው የገፋፋው? የነሱ ሁኔታ ግን እግዚአብሔር ግን በእነሱ ሁኔታ እንደፈለገው እንዲያደርግ ግን አልፈቀደለትም። ከዛ በኋላ እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና በ40ኛው ዓመት ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። ይህን ነው እንግዲህ የሚያስታውሰን። ሲጠማቸው ነው እንደዚህ ያሉት። ጠማቸው፣ ተጣሉ። የነሱ ነገር ችግር ሲመጣ ብቻ የሚመጣላቸው እግዚአብሔርን ለምን ማለት ከእግዚአብሔር መጣላት እና በክፍላችን ላይ ተመልሰን ስንመለከት ዛሬ ድምፁን ብትሰሙት በማስመረር ቀን እንደሆነ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታደርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ ይላል። እንግዲህ በመጀመሪያውም ወር ያው ናቸው። በ40ኛውም ዓመት ምን የለም ለውጥ የለም። ምንድን ነው ችግራቸው? ዕብራውያን ምዕራፍ 3 ቁጥር 18 ላይ ሲናገር አለማመን ነው ይላል ችግራቸው። መንገዱን አለማወቅ፣ እግዚአብሔርን አለማወቅ። ዘመኑ ይቆጥራል እንጂ እነሱ ግን አይለወጡም። እና ይሄንን ነው እዚህ ክፍል ላይ የሚያስታውሳቸው የዕብራውያን ጸሐፊ ለአማኞች መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ የሚለውን ያነብና አሁን ለነሱ ቁጥር 12 ላይ መመሪያ ይሰጣቸዋል ስለ እምነታቸው። ባለፈው ጊዜ እምነታችን ትልቁ ሀብታችን ነው የሚል ነገር አይተን ነበር። እምነታችን ትልቁ ሀብታችን
ስለዚህ ምን ይላቸዋል? ወንድሞች ሆይ ቁጥር 12 ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን የሚል ነገር እናያለን። ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ይሄን በባዶ ሜዳ አላለም። እምነታቸው እየላላ ስለመጣ ነው ይሄን የሚናገራቸው። እምነታቸው ድፍረታቸው እየላላ ስለመጣ ነው። መከራ እያሸነፋቸው ስለመጣ ነው። መነቀፍ እየፈሩ ስለመጡ ነው። ምክንያቱም መነቀፍ አለ። ኢየሱስን መከተል ውስጥ የሚመጣ ብዙ ችግር ጣጣ ነበር። እዚህ ዕብራውያን ላይ እናያለን። በፊት ችለውት ነበር። ለምንድን ነው አሁን ያቃታቸው? ምክንያቱም ውስጣቸው የእምነታቸው ጉዳይ ላይ ችግር ነበረ። ባለፈው ሳምንት ነው መሰለኝ ባለሳሳት 2 ዊክስ ኤጎ ነው እምነታችን ትልቁ ሀብታችን ነው ያልነው። ባለፈው ሳምንት በመንፈሳዊ ሕይወታችን ማደግ አለብን የሚል ነገር ነበር ያየነው። ማደግ እንደሚገባቸው አለማደጋቸው ለዚህ ያጋልጧቸው እንደሆነ እናያለን። ግዴለሽ መሆናቸው ለዚህ ያጋልጧቸው እንደሆነ እናያለን። ስለዚህ ተጠንቀቁ፣ ከእናንተ በአንዳችሁ እንደዚህ እንዳይኖር፣ በኃጢአት መታለል ልባችሁ እልከኛ እንዳይሆን ይላል። ምንድን ነው ኃጢአቱ? አሁን የዕብራውያን ሰዎች የሚያስጠነቅቅበት ኃጢአት ምንድን ነው? ኃጢአት እኮ ትልቅ ተርም ነው። ብዙ ነገር ውስጡ አለ። መልኩ ልዩ ልዩ ነው። አሁን እስቲ ልጠይቃችሁ፣ እስራኤላውያን ውሃ ሲጠማቸው እና ባልነበረ ጊዜ መጣላታቸው ከእግዚአብሔር ጋር ከሙሴ ጋር መጣላታቸው ኃጢአት ነበረ ወይ? ምን ትላለህ? አዎ ኃጢአት ነበረ። ኤሳው ብኩርናውን ባቃለለ ጊዜ አላለቀሰምን? ግን ምንድን ነው የጎደለው? መጸጸት ግን የለም፣ ንስሐ የለም። ኃጢአት መሆኑን አላስተዋለም። እንዳውም ዛቻ ነው ውስጡ የሞላው። ቆይ ግድ የለም አባቴ የሙትና ከዛ እኔ የማደርገውን አውቃለሁ ሲል ነው የምናየው። ኃጢአት ንስሐ ይፈልጋል። መቀየር አለበት አስተሳሰብ። እነኚህ እስራኤላውያን እግዚአብሔር ከግብፅ ምድር አውጥቷቸው በዛ ባውላላ ሜዳ ላይ እንደሚተዋቸው ማሰባቸው ኃጢአት ነው ወይ? ውሃ ጠምቷቸው ስለ እነሱ ውሃ ግድ የማይለው እንደሆነ አድርገው ማሰባቸው፣ ጠምቷቸዋል እኮ ማሰባቸው ኃጢአት ነው ወይ? ይሄ ነው እኮ አሁን ጉዳዩ። ማሰባቸው በቃ በድፍረት ነው የሚናገሩት፣ በድፍረት ነው የሚጣሉት። ልገለን ነው እዚህ ያመጣህን ይሉታል። እግዚአብሔር ይሄን ያያል። እግዚአብሔርን የሚያስደስተው አንድ ነገር ነው ብለናል ባለፈውም ጊዜ። ምንድን ነው? በእርሱ የሚታመን ሰው። በእርሱ የሚታመን ሰው። ኢዮብ ትዝ ይላችኋል። እግዚአብሔር እንደዛ እንዲወራረድበት ያደረገውን ነገር ስትመለከቱ እንግዲህ እስቲ 10 ልጅ ሞቶባቸው ንብረታችሁ ሁሉ ተቃጥሎ እስቲ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። እንዲህ ስለምናነበው እኮ ነው እኛ አሁን የቀለለብን። ቀላል ነገር ነው እንዲህ ነገር። ምን አይነት እምነት ነው? ቢገድለኝም እንኳን በእርሱ እታመናለሁ። ለእኛ እኮ ነው የተጻፈልን ስለ እምነት ሊያስተምረን። ስለዚህ እነኚህን ዕብራውያንን አማኞች የእስራኤላውያኑን ጉዳይ ነው የሚያነሳላቸውና እነኚህ ሰዎች መውጣቱን ወጡ ይላል። ቀይ ባህሩን ተሻገሩ፣ መናውንም አዩ፣ የእግዚአብሔርን ብዙ ክብር አዩ፣ ብዙ የእግዚአብሔርንም ቅጣት አዩ። በ40ኛው ዓመት እንኳን ሲጣሉ ነው የምናገኛቸው። ለውጥ
40 ዓመት ስራዬን ቢያዩ ይላል እዚህ ክፍሉ ላይ፣ ግን አላመኑ። ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። ስለዚህ ኃጢአታቸው ምንድን ነው ብለን ስንል አለማመን ነው። አለማመን ኃጢአት ነው። መንፈስ ቅዱስ እየተናገረን አለማመን ኃጢአት ነው። እኛም ይመስለን መስረቅ፣ ማመንዘር፣ መዋሸት ብቻ አይደለም፣ እሱም ነው። አለማመን ኃጢአት ነው። አለማመን ኃጢአት ነው። ምክንያት ሊኖረን ይችላል። ታዲያ ምን ላድርግ? ውሃ እኮ አልቆ ነው። ሕፃን ልጄ ሲያለቅስ ሳየው ታዲያ ምን ልሁንልህ ምናምን ልንል እንችላለን። እንደዛ እኮ ሊሉ ይችላሉ እነሱ። ጠምቶኝ ነው ምን ላድርግ? ሰው እኮ ለመኖር እኮ ውሃ ያስፈልገዋል ምናምን። የልብ ጉዳይ ነው ጉዳዩ። ለዚህ ነው ክፉና የማያምን ልብ። የሚያምን ልብ መልካም ልብ ነው፣ በእግዚአብሔር ፊት የተወደደ ልብ ነው። የማያምን ልብ ክፉ ነው ይላል እዚህ ክፍሉ ላይ። ከእናንተ ማንም እንደዛ እንዳይኖረውና እልከኛ በኃጢአት መታለል እልከኛ እንዳይሆን ይላል። ኃጢአት እንዴት ነው የሚያታልለው? ላለማመን እኮ ምክንያት አለን፣ ግን ያታልለናል፣ ራሳችንን ያታልለናል። እስራኤላውያንን እንዴት ነው ያታልላቸው? ይሄ በጣም ማሰብ የሚጠይቀን ጉዳይ ነው። ኃጢአት እንዴት ነው የሚያታልለው ሰው? እውነት ይመስለናል፣ ትክክል መብት ሁሉ ያለን ይመስለናል። ኃጢአት ሲያታልለን ግን ኃጢአት ግን ያታልላል። አንድ ክፍል ላይ ትዕቢታቸው አታለላቸው ይላል። የጻፍኩት መስሎ ነበር፣ እዚህ ላይ አላገኘሁትም። ትዕቢታቸው አታለላቸው ይላል። እኔ ያ ፒክቸር ይመጣል ወደ አእምሮዬ። 10 ሰላዮች ሄደው ሲመለሱ 12 ናቸው፣ ይቅርታ 10 የተናገሩት እዚህ ይላቸዋል አይደል? እውነት ነው፣ ምድሪቷ እንደዚህ ናት፣ ነገሩ ሁሉ እውነት ነው፣ መልካም ነው። ግን ሰዎቹ ግን በጣም ትልልቅ ናቸው፣ እኛ በፊታቸው ደግሞ እንዳንበጣ ነን አሉ። በአንጻሩ ደግሞ ካሌብና ኢያሱ ደግሞ ሲያዩአቸው ምንድን ነው ያሉት? እንደ እንጎርሳቸዋለን። በጣም እኮ ቢገርም ነገር ነው። የ10 ፒክቸር እና የ2 ፒክቸር ይለያያል። እና ግን ማህበሩ የማንን ነው የሰማው? የ10ን ነው የሰማው። ኃጢአት ያታልላል። ከማን መን ይላል ኃጢአት። እንዲህ አእምሮ የተሰጠን እኮ እንድናስብበት ነው። አሁን እኛ ምናችን ነው እዛ ገብቶ እነኝህን ሰዎች የሚዋጋው? እግዚአብሔር ፋክተር ሳይደረግ ግን በጣም አስተዋይ ሰው ተኮኖ ይመጣል። ኃጢአት ያታልላል እና ልባችንን ያደነድነዋል። ምን እንድናደርግ መሰላችሁ? መንፈስ ቅዱስ የሚለንን እምቢ እንድንል ያደርገናል። እምቢየው እንላለን። ልጆች አንዳንዴ እምቢየው ይላሉ አይደል? እምቢየው እንላለን። ማንን መሰላችሁ እምቢየው ምንለው? መንፈስ ቅዱስን። ቃሉን እምቢየው እንላለን። ለዚህ ነው ሕያው እግዚአብሔርን የሚያስክዳችሁ ክፉ እና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ምን አድርጉ? ተመካከሩ። መፍትሄው እሱ ነው። አሁን ያ እንዳይሆን እንዳንታለል አይደለም፣ እንደሱ አይደለም። አሁን ትዝ ይላችኋል እዛ ስብሰባው ላይ ሁለቱ ካሌብና ኢያሱ ኧረ እባካችሁ እንደዛ አይደለም ይላሉ። እንደዛ አይደለም ወገኖች፣
እንደዛ አይደለም እግዚአብሔር እኮ ከኛ ጋር ነው ይላሉ። ማህበሩ ኦልሬዲ ተታለዋል በኃጢአት። ስለዚህ ምን አነሱ ይላል፣ ትዝ ይላችኋል? ድንጋይ አነሱ ሊወግሩ። የቀሩት እዛ ላይ እውነቱን የእግዚአብሔርን ሐሳብ የሚናገሩት ሙሴ እና ሁለቱ ካሌብና ኢያሱ አሮን ሆኑ። ሌላው በሙሉ በአንድነት ተስማማ። ይሄ የተጻፈው ለትምህርታችን እንደሆነ ታውቃላችሁ አይደል? ለኛ እኮ ነው፣ ለትምህርታችን እኮ ነው። የዕብራውያን አማኞች እንደዚህ ይህንን ክፍል እያስታወሰ የሚነግራቸው ምክንያቱም አሁን እየደረሰባቸው ከነበረው ነገር የተነሳ ድፍረታቸውን ሊጥሉ ስለነበረ ነው። ተመካከሩ ይላቸዋል። ተመካከሩ። ኃጢአት የሚያደርገውን ነገር ስንመለከት አሁን በዚህም ክፍል ኃጢአት እግዚአብሔር ለኛ ያዘጋጀውን ምርጥ ነገር እንዳንወርስ የሚከለክል አውዳሚ ነገር ነው። አደገኛ ነገር ነው ኃጢአት። የእግዚአብሔርን የተስፋ ቃል እንዳንወርስ የሚያደርግ አውዳሚ ነገር ነው ኃጢአት፣ አለማመን። ለዚህ ነው እዚህ ላይ ምን ይላል? ዕብራውያን ምዕራፍ 6 ላይ ምዕራፍ 10 ላይ ይቅርታ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላቸው። ኃጢአት ያታልላል፣ ይመስለናል። በራሳችን ሐሳብ ትክክል ይሆንን ይመስለናል፣ ያታልለናል። ነባራዊ ሁኔታውን አይተን ትክክል ይመስለናል። በዮሐንስ ወንጌል ምዕራፍ 10 በጥናታችን ላይ እንዳየነው ይሄ አይነ ስውር አይኑ የተፈወሰው በሰንበት ቀን ስለሆነ ኢየሱስ ከእግዚአብሔር ሊሆን አይችልም ብለው ደመደሙ። አይነ ስውሩ ራሱ እንኳን ቢሞግታቸው እናንተ አላቸው፣ እግዚአብሔር የኃጢአተኛውን ጸሎት አይሰማም። የዚህ ሰውዬ ጸሎት ቢሰማ ነው እኔን አይኔን የፈወሰኝ። እንደዚህ አይነት ነገር ተደርጎ አያውቅም። እናንተ ከየት እንደሆነ የሰውዬ አናቅም ትላላችሁ። ይሄ ራሱ የሚገርም ጉዳይ ነው ሲላቸው ተቆጡና አንተኛን ልታስተምረን ትፈልጋለህ ብለው አባረሩት ይላል ታሪኩ ላይ። ኃጢአት ያታልላል፣ ሹር ያደርገናል። ሹር በማንሆንበት ጉዳይ ፕራውድ እንድንሆን ያደርገናል። ራሳችንን ዝቅ አድርገን እንዲህ በእርግጥ ይሄ ነገር ምን እየሆነ ነው ማለት አቃታቸው ፈሪሳውያን። ቅድም እህታችን እንዳካፈለችው በቃ ቅጩን ንገረን ደግሞ ይላሉ ዞር ብለው፣ ቅጩን ንገረን። ነገርኳችሁ አታምኑም፣ በጎቼ ስላልሆናችሁ ነው የማትሰሙት ድምፄን አላቸው። ከዛ በኋላ አስረዳቸው። ድንጋይ አነሱ አሁንም ሊወግሩት። ኃጢአት ያታልላል። ኃጢአት በዚህ በዕብራውያን መጽሐፍ ውስጥ ጊዜያዊ ደስታን ይሰጣል ይለናል። ስለ ሙሴ ይነግረናል። ምዕራፍ 11 ላይ ሙሴ ቁጥር 24 ላይ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። እምቢ አለ። የፈርዖን ልጅ ልጅ መባልን እምቢ አለ። ምክንያቱም ክብር ነው፣ ግን በዘመኑ ከፍተኛ ደረጃ እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ስለ ሙሴ ሊያወራ ፈልጎ አይደለም ይሄን የጻፈው፣ ሊነግራቸው ነው። ኃጢአት ያታልላል። ለጊዜው ደስ የሚል ነገር አለው፣ ግን ሙሴን ተመልከቱ። ለጊዜው ከሚገኘው ምቾትና ደስታ ይልቅ ሩቅ ያለውን የክርስቶስን ነገር ትኩር ብሎ ስለተመለከተ እምቢ አለ። ኃጢአት ለጊዜው ይመቻል፣ ለጊዜው ፍላጎታችንን እናገኛለን፣ ለጊዜው ደስ የሚለንን እናደርጋለን፣ ግን ዋጋ እንከፍላለን። ኃጢአት ይመቻል ለጊዜው። ኃጢአት ተብትቦ ይይዛል፣ ወደፊት መሄድ እንዳንችል ያደርገናል። እግራችን ላይ አለማመንን ባባበልን ቁጥር
እግራችን ላይ ገመድ እያሰርን እንደሆነ ማሰብ አለብን። ኃጢአት ተብትቦ ይይዘናል። በአንድ በኩል ጌታ ሆይ ሩጫውን መሮጥ እፈልጋለሁ እያልን መልሰን እንደገና ባለማመን እግራችን የምንተበትብ ከሆነ በጣም የሚያሳዝን ጉዳይ ነው። ይኸው ዕብራውያን ምዕራፍ 12 ቁጥር 1 ላይ ምን ይላል? እንደዚህ ያሉ ምስክሮች እንደነ ሙሴ ካሉልን እኛ ደግሞ ሸክምን ቶሎ የሚከበንን ኃጢአት አስወግደን ይላል። የሚተበትብ ነው ኃጢአት። አለማመን የሚተበትብ ነው፣ ውስብስብ ያደርገናል። ግልጽ የሆነውን ነገር ግልጽ እንዳይሆን ያደርግብናል። ግልጽ ለምን አታደርግልንም ያሉት ፈሪሳውያን እኮ ግልጽ እኮ አድርጎላቸው፣ ግን ለማመን ልባቸው ጠንካራ ሆነ፣ ዘገየ። ስለዚህ ኃጢአት ተብትቦ ይዛል። ኃጢአት ሌላ ያሳውራል። ኃጢአት ያሳውራል። ስፒሪቹዋሊ ብላይንድ ነው የሚያደርገን ኃጢአት። ይኸው ምዕራፍ 12 ቁጥር 14 ላይ ተመልከቱ የሚለውን ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ምን እያለ ነው ያለ? በቃ ተለዩ ነው። ተለዩ፣ ወደ ጌታ ተቀደሱ። ምክንያቱም እንደዛ ስትሆኑ ነው የምታዩት። ወደ እሱ ዘወር ካላላችሁ፣ በእምነታችሁ በእርሱ ላይ ካልተጋችሁ፣ ካልተነሳሳችሁ፣ ወደ እግዚአብሔር ዘወር ካላላችሁ ብላይንድ ነው የምትሆኑት ይላል። ያለ እርሱ ጌታን ማየት አይቻልም። ኃጢአት ያሳውራል፣ ያሳውራል። ሙሴ ሩቅ ሆኖ አየ። ምኑን? ክርስቶስን። ለምን? እምብየው ስላለ ይላቸዋል። ኃጢአት ሌላ የሚያደርገው ነገር ምን እንደሆነ ልንገራችሁ። ይበክላል፣ ፖሊዩት ያደርጋል። እንዴት? ያረክሳል ማለት ነው በሌላ ቋንቋ። እዚሁ ምዕራፍ 12 ቁጥር 15 ላይ ተመልከቱ ምን ይላል? ቅድምም ስንዘምር አንስተነዋል። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ ይላል። ብዙዎች የሚረክሱበት ይላል። ብዙዎችን ያረክሳል። አንድ መራራ ስር ያስሩ ሰላዮች ወሬ ማህበሩን አረከሰው። ማህበሩ ጮቤ መምታት ሲገባው ስምህን ጠርቶ ማናፍሯል እያለ መዘመር ሲገባው ምን ሲያደርግ ነው የምናየው? ያስሩን ወሬ ሰምቶ ሲያለቅሱ ነው የምናየው። ያሳዝናሉ? አያሳዝኑ? እነሱ ግን እያለቀሱ ነው። ማህበሩ ሁሉ አለቀሰ። እግዚአብሔር ተቆጣ። ሁሉ እንባ አያሳዝን። አንዳንድ እንባ ያስቆጣል። አንዳንድ ለቅሶ ያስቆጣል። ኃጢአት ስለሆነ ማለት ነው። ባለማመን የሚደረግ ነገር ያስቆጣል። እግዚአብሔርን ያስቆጣል። እግዚአብሔርን የካደ ስለሆነ፣ ሕያው እግዚአብሔር እንደሌለ የሚቆጥር ስለሆነ እና ማህበሩን አረከሱት። እነኛ 10 ሰዎች ኃጢአት ያረክሳል። አለማመናችንን ልንነዛው እንችላለን። ባይዘዌ እንደ ካንሰር እኛ ውስጥ ያለው አለማመን ሳይበቃን ስልክ አንስተን አለማመናችንን እንደ ካንሰር ልንዘራው እንችላለን። ማን እንደሚያውቅ ልንገራችሁ። መንፈስ ቅዱስ ያውቃል። ምክንያቱም እምቢ እያልን ያለነው እሱን ስለሆነ ያረክሳል። ኃጢአት ያረክሳል። ኃጢአት እነኚህን ነገሮች ሁሉ ስለሚያደርግ ምን እናርግ? እዚህ ላይ ክፍሉ ላይ የሚለው ምንድን ነው? እንመካከር ነው የሚላቸው። ዕብራውያን ምዕራፍ 3 ላይ እንመካከር። መቼ? በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የሚሻለን እሱ ነው። እኔ አንዳንዴ ስሜቴ ባልሆነ መንገድ ሆኖ ባለበት ጊዜ እኔ እንጃ ውስጤ እንደዚህ ሆኖብኛል ስል ፍሬ ልትመክረኝ ትችላለች። ያስፈልገናል። ኖ እንደዛ አይደለም እኮ እግዚአብሔር እኮ እንዲህ ብሎ ተናግሮናል እኮ። ከዛ ደግሞ ፍሬ እንደዛ ስትሆን ደግሞ መቅዲ እርስ በርስ እንሆን።
ብቻ ዋናው ቁም ነገሩ ምንድን ነው? እግዚአብሔር የሰጠንን እናውራ፣ ግን እንዳስሩ እንዳንሆን ማለት ነው። የምንበክል እንዳንሆን፣ እግዚአብሔር ያልሰጠንን ዝም፣ እግዚአብሔር የሰጠንን ግን እናውራ፣ እንነጋገር። በዛ ውስጥ ምን ይፈጠራል? እርስ በርስ መጽናናት። ይሄ ጠንካራ እንዳይሆን ልባችንን ያለሰልሰዋል። ኦኬ እውነት እኮ ነው እንድንል ይረዳናል። እንድናስታውስ ይረዳናል። እርስ በርስ እንመካከር፣ ቶሎ ቶሎ እንመካከር፣ በየቀኑ እንመካከር። ለምንድን ነው ይሄ ወሳኝ የሚሆነው? ቁጥር እዛው ምዕራፍ 3 ቁጥር 14 ላይ እንዲህ የሚል ነገር አለ። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። እምነታችን ትልቅ ብድራት አለው። ትልቁ ሀብታችንም ነው፣ ትልቅ ብድራትም አለው። እምነታችን ላይ መደራደር ከማንም ጋር የለብንም። ጓደኛ መምረጥ ያለብን እምነታችንን የሚያጠነክር ነው የሚያላላ ነው እያለ ነው መምረጥ ያለብን ጓደኛ። ክፉ ባልንጀርነት መልካሙን ጠባይ ያበላሻል። የካሌብ ጓደኛ ኢያሱ ነው። የሙሴ ጓደኛ ኢያሱ ነው። ይሄን እንዳንረሳ። የጳውሎስ ጓደኛ ማን ነው? ጢሞቴዎስ ነው። ቲቶ ነው። ከኢየሱስ ጋር ይቀርቡ የነበሩት ደቀ መዛሙርቱ ድካም አላቸው፣ ግን ደካማ ሆነው ግን አልቀሩ። እምነታችን ትልቅ ብድራት አለው። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ብሎ ከዛ በኋላ ምን ይላል? ዛሬ አሁንም እንደገና ይላል እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? ጥያቄ ይጠይቃል። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነርሱ አይደሉምን? አልገቡም ነው እኮ። ሬሳቸው ምድረ በዳ ወደቀ ይለናል። 40 ዓመት የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነርሱ አልነበሩምን? ኃጢአትን ያደረጉ እነርሱ አይደሉምን? ካልታዘዙትም በቀር ወደ ዕረፍቱ እንዳይገቡ የማለባቸው እነማን ናቸው ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። የእስራኤላውያን ተግባር አለመታዘዛቸው በአጭር ቃል ኃጢአት ነው ይለናል ይህ ክፍሉ። አለመታዘዛቸው፣ አለማመናቸው ኃጢአቱ እሱ ነው። ባለማመናቸው ጠንቅ ሊገቡ አልቻሉም። ምን እናርግ ታዲያ? እኛ እንመካከር በዚህ አሁን ባየነው ላይ። ግን ባለፈው ሳምንት እንዳልነው ደግሞ እንትጋ፣ ለማደግ እንትጋ፣ ለመማር እንትጋ። እናንተ ይላቸዋል የዕብራውያንን አማኞች እዚህ ምዕራፍ 5 ቁጥር 11 ላይ ብዙ ነገር ልንነግራችሁ ፈልገን ሳለ ግን እናንተ ጆሮአችሁ ፈዛዛ ነው ይላቸዋል። ወይም ለመማር ፈቃደኞች አይደላችሁም ይላቸዋል። ቁጥር 11 ላይ ደግሞ ምን ይላል? በእምነትና በትዕግስት የተስፋውን ቃል ምዕራፍ 6 ማለት ነው የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ሌላስ ምን እናድርግ? አርቀን እንመልከት። የተሰበክነው ወንጌል ስለ አሁኑ ዓለም አይደለም፣ ስለሚመጣው ዓለም ነው። አርቀን እንመልከት። እንደ ሙሴ ብድራታችንን ትኩር ብለን እንመልከት። እንደውም እንውጣ፣ ከሰፈር እንውጣ ይላል አይደል? ምዕራፍ 13 ላይ እንውጣ። ምኑን ተሸክመን? ነቀፌታውን ተሸክመን። እንትን የሚል መዝሙር ዛሬ ጠዋት ከእንቅልፌ ስነሳ መጥቶ ነበር። ስለ ስሙ ለተጎዳ
ኢየሱስ አለ ዋጋ። እንውጣ። እዚህ ከተማ የለንም እኛ። እዚህ ምድር ላይ ከተማ የለንም እኛ። ሀገራችን እዚህ አይደለም ነው የሚለን እኮ ምዕራፍ 13። እንደዚህ እያለ ነው የሚያበረታታቸው። እኛም ስናወራ እንደዛ ነው ማውራት ያለብን። እኛ እዚህ ሀገር የለንም። ዘመኑ ጥቂት ጊዜ ነው እዚህ የምንቆየው። እንውጣ። ነቀፌታውን እየተሸከምን ከሰፈር እንውጣ። ከሱ ጋር ከክርስቶስ ጋር እሱ ባለበት እንገኝ ማለት ነው። የራሳችንን ፍለጋ እሱን ትተን የምንሄድበት ቦታ የለንም። እሱ ወዳለበት እንውጣ። ከሰፈር እንውጣ። ሌላ ምን እናርግ? እናስወግድ ሸክምን ሁሉ፣ ቶሎ የሚከበንን ኃጢአት፣ ጥልፍልፍ የሚያደርገንን ነገር እናስወግድ። አለማመን ጥልፍልፍ ሲያደርገን እሱን በእግዚአብሔር ፊት ይዘን እንቅረብ። እንምጣ። ከቅዱሳን ጋር እንመካከር። በውስጤ አለማመን አለ ብለን እንነጋገር። ግን አለማመናችንን አናውራ። ምን ማለት ነው? አለማመናችንን እምነት አድርገን አናውራው። አለማመን አስቸግሮኛል ብለን እናውራ። ያን ጊዜ ወንድሞች ደግሞ በሌላ በኩል ያበረቱናል፣ እህቶች በሌላ በኩል ያበረቱናል። እነሱን ጌታ ባበረታቸው ባጽናናቸው ቃል እኛንም ያጽናናናል። እንቀደስ፣ ወደ ጌታ እንቀደስ። ምክንያቱም አይናችን መከፈት አለበት። ይሄ የእምነት ጉዞ ነው። የእምነት ጉዞ ነው። በፊዚካል አይን የምናይበት አይደለም፣ በልብ ነው የሚታየው። ይሄ ጉዞ በእምነት እንጂ በማየት አንመላለስም ይላል ጳውሎስ። ደግሞ ብዙ በዚህ በዕብራውያን ውስጥ እንጠንቀቅ የሚላቸው ነገሮች አሉ። ቅድም ያነሳሁላችሁ ምሳሌ እናስታውስ። እስራኤላውያን በመጀመሪያው ወር ያጠፉትን ጥፋት በ40ኛውም ዓመት ሲደግሙት በጣም የሚያሳዝን ነው ማየት። በጣም የሚያሳዝን። እኛ እንኳን በልጅነታችን እናደርግ የነበረውን ነገር አሁን አናደርግም እኮ አይደል? መቼ ነው ወተት የደፋችሁት? ማለት በልጅነት ይደፋብናል፣ ከእጃችን ያመልጠናል። አሁን እኮ እንደዛ እናደርግ አድገናል ማለት ነው። ስለዚህ እድገት በጣም ግድ ይላል። ከጊዜው የተነሳ አስተማሪዎች ልትሆኑ ይገባል። በዚህ ልጨርስላችሁ። ትናንትና በባይብል ስተዲ ላይ ስለ እግዚአብሔርን ስለ ማመስገን ስንነጋገር ስንጸልይ እግዚአብሔር ሲመልስልን ልብ እንበል የሚል ሀሳብ ተነጋገርንና ከዛ በኋላ ለነሱ እየነገርኳቸው ሀሳብ ወደ ውስጥ የመጣ እና እኔም ተማርኩበት። አብረን ተማር። ስለ ኤልያስ አስታወስኩ። ኤልያስ ዝናብ እንዲመጣ ጸለየ ይላል፣ ታስታውሳላችሁ። እና ሲጸልይ አገልጋዩን ምን ይለዋል? ውጣና ተመልከት፣ እስቲ ሰማዩን ተመልከት ይለዋል። እና ኤልያስ ይጸልያል። እንዴት ነው ይለዋል። ከዛ ምን ይላል አገልጋዩ? አይ ምንም የለም ጭር ያለ ነው ይለዋል። ኦኬ ይቀጥላል ጸሎቱን። አሁን ሁለተኛ እስቲ ደግመህ አለው። ሁለተኛም የለም፣ ሶስተኛም፣ አራተኛም፣ አምስተኛም፣ ስድስተኛም፣ ሰባተኛው ላይ መሰለኝ አየሁ አለ። ምክንያቱም ደጋግሞ ስላየ አሁን ሁሉ ነገር ይታየዋል በደንብ ነው የሚያየው። እና ያየው ሰማይ ላይ ደመና ነው ያየው። ምን ያክላል ደመና? ትዝ ይላችኋል? እጅ መዳፍ የሚያክል ደመና ይታያል እንዴ ሰማይ ላይ? አስቡት። አሁን አንዳንዴ ሰማዩ ጥቁር ብሎ ላናስተውል እንችላለን። እንዴ ሊዘንብ ነው እንዴ እንላለን። ጥቁር ብሎ እሱ ያየው ግን መዳፍ ነው። እጅ መዳፍ ያህል አይቶ አረ እጅ የሚያክል እንደዚህ ያለ አለው። በቃ ተዘጋጅ ዝናቡ ሊመጣ ነው አለ። እንዴት እንዲህ ሴንሲቲቭ ሊሆን ቻለ ኤልያስ? ምክንያቱም በጸሎት ስለጸና እኮ ነው። ስለጸና ትንሽ ኢንዲኬተር ነው የምታስፈልገው። ያቃታል፣ ይለያታል። ብዙ ትልልቅ ነገር አያስፈልግም። በእግዚአብሔር ፊት ይዘን እየቀረብን እንጠይቅ። ጌታ ሆይ ይህን ነገር ብለን ግን ደግሞ እንመልከት፣ አቴንሽን እንስጥ። ምን እየሆነ ነው? ከዛ በቃ አንናወጥም። እግዚአብሔር ደግሞ ሲሰራ ደግሞ የግድ እንደው በቃ ነገሮች ሲሆኑ አይደለም አብረን። ዝናቡ በዘነበ ጊዜ ሁሉ ሰው ያውቃል። ኤልያስ ባለበት ጊዜ ግን ሁሉ ሰው ያውቃል። እኛም በቃ በእግዚአብሔር ጊዜ እግዚአብሔር የሚሰጠንን ትንሿን ምልክት መለየት እንድንችል ጌታ ይርዳን። እንጸልይ።
አምላክና አባታችን ሆይ ስለዚህ ቃልህ ተመስገን። አባ የምታሳየንን ጥቃቅን ነገሮች በማስተዋል ጌታ እግዚአብሔር ሆይ ማየት እንድንችል አይኖቻችንን ክፈትልን። አንተን እያመንን መውጣት መግባት እንድንችል ደግሞ ሩቅ ማየት እንድንችል እንደ እንስሳት ምድር ላይ ብቻ የተልከሰከስን እንዳንኖር ጌታ ሆይ እርዳን። አባ ስለ ቃልህ ተመስገን። መንፈስህ ከኛ ጋር ስላለህ እናመሰግናለን። ጌታ ስምህ ይባረክ። ጌታ ሆይ ጥቃቅኑን ነገር ማስተዋል እንድንችል ጌታ ሆይ እምነት አለማመን ኃጢአት እንደሆነ ማስተዋል እንድንችል እግዚአብሔር ሆይ ያለንን ድካም ጌታ እግዚአብሔር ሆይ በፊትህ ማቅረብ እንድንችል እርዳን። ጌታ ሆይ መፍትሄ የሚመጣው በማሰላሰል ሳይሆን ጌታ ሆይ በፊትህ በመቅረብ ነውና እግዚአብሔር አምላክ ሆይ እንዳንቀርብ የሚገዳደረንን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አንሳልን። እግዚአብሔር አምላክ ሆይ ጥሩ ባልንጀሮች በዙሪያችን እንድትሰጠን ማስተዋል እንድንችል አይኖቻችንን ክፈትልን። ለወንድም ጽና ጌታ እግዚአብሔር ሆይ ስለሰጠኸው ጸጋ ተመስገን። ዘመኑን ባርክለት በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ሪፍሌክሽን ፖይንት ላይ እችን ማጠናከሪያ ደግሞ ጥቃቅን ምስክርነት እሰጣለሁ። እግዚአብሔር ይባርካችሁ። ጊዜውን ለመጠቀም ብዬ ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን ነው መልሱ።